ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤን በዓል ምክንያት በማድረግ ከሐዋሳ ሪፈራል አካባቢ ቃለ ሕይወት ቤተክርስቲያን ሚዲያ እና ከቤተክርስቲያናችን ከተለያዩ የዘርፍ አገልጋዮች ጋር ቆይታ የምናደርግ ይሆናል። ጥሪያችንን አክብራችሁ እዚህ የተገኛችሁ የቤተክርስቲያናችን አገልጋዮች እንዲሁም ደግሞ ይህንን ፕሮግራም በተለያዩ ማህበራዊ ሚዲያዎች የምትከታተሉን ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በጌታ ፍቅር እንጋብዛችኋለን። ይህን በዓል ስናከብር የታረደልንን ክርስቶስን የተከፈለልንን ዋጋ የፍቅሩን ጥግ እያሰብን እንድናከብር ይሁን እንላለን። እሱ ሰማይ ሆኖ ከሰማይ ወረደ። እሱ ክብር ሳለ በበረት ተወለደ። እሱ አምላክ ሳለ የባሪያን መልክ ይዞ እኔን ወደደና በፍቅር ተይዞ ምንም ሳያወራ ትሁት እንደሆነ ቃላት ሳያወጣ ወደፊታቸው ሳይመጣ በእኔ ምትክ ሆኖ ሞቴን ወሰደልኝ በሞቱ ጨክኖ። ከዛ ቀን ጀምሮ ፍቅር ገነነ፣ ፍቅር ሲሞትበት መስቀል ጨዋ ሆነ። በዚህ ዝግጅታችን የተለያዩ ፕሮግራሞችን ይዘን ወደ እናንተ ቀርበናል። ከነዚህም ፕሮግራሞቻችን መካከል ጌታን አብረን የምናመልክበት ጊዜ እንዲሁም ደግሞ ከተወደደው ከቤተክርስቲያናችን መጋቢ ከፓስተር ኢሳያስ አምቦሌ ጋር የእግዚአብሔርን ቃል የምንካፈልበት ጊዜ፣ በተጨማሪም ደግሞ እናንተን የቤተክርስቲያናችን አገልጋዮችንና እንዲሁም ደግሞ በተለያዩ የሚዲያ ቻናሎቻችን የምትከታተሉን ተመልካቾቻችን እናንተን የሚያዝናኑ እያዝናኑ ቁም ነገር የሚያስጨብጡ ፕሮግራሞችን ይዘን ወደ እናንተ ቀርበናል። በድጋሚ እስከ ፍጻሜ ድረስ አብራችሁን ቆዩ። አምላኬ ማን እንዳንተ ለኔ እስከ ዛሬ 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 አንተ እንዳላስተያይ ከሌላ ነውር ሆነብኝ አንተ እንዳላስተያይ ከሌላ ነውር አይኖችን ማሳርፍበት አንተ ሌላ አይኖችን ማሳርፍበት አንተ ሌላ የለኝም ከልቡ የሚያወራልኝ እንዳንተ አላገኘም። አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ጌታ ሁሉን ቻይ ነህ
ሞተሃል አንተ ግን ለኔ ሞተሃል አንተ ግን ለኔ ሞተሃል ሰው መውደዱን ስገልጽ በከንፈሩ ቃል አንተ ግን ለኔ ሞተሃል አንተ ግን ለኔ ሞተሃል አንተ ግን ለኔ ሞተሃል አንተ ግን ለኔ ሞተሃል አየሁ ባይኔ ስራዬን ስትሰራ በዘመኔ ሆነኝ ከለላ እግዚአብሔር ተመስገን ልበል አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ ሁሉን ቻይ ነህ ጌታ ሁሉን ቻይ ነህ ተስፋ አልነበረው ያኔ ሕይወቴ የሞት ምንደላ ጨለማ ቤቴ በፍቅር ወደ ውስጠኛው ልቤ ውስጥ ገብተህ አበራህልኝ የሕይወትን ብርሃን ተስፋ ሰጠህ ሰላም ሕይወቴን አልተቀለፈው የደስታዬ ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን ሕይወት ዘመኔ ወደድከኝ ወደድከኝ እስከ ሞት ድረስ ሕዝብ አየለኝ በመመስካት ያሁኑ ስቃይ መራራ ስሆን እንደነበረው ዛሬን አይተህ ሕይወት ለኔ ነው ለኔ ዛሬን አይተህ ሁሉም ታገሰህ ኢየሱስ ወዳጄ ለኔ ነው ለኔ እወድሃለሁ ከሞት ያለኝ አንተን እወድሃለሁ ኢየሱስ ስላለሜ ያማረ አንተ ነው እወድሃለሁ ኢየሱስ የኔ ነው የምለው
የሚመልሰው አንዳች የለኝም እጄም ባዶ ነው። እንካ ተቀበል የአፌን ምስጋና ላደረግልኝ የሚመልሰው አንዳች የለኝም እጄም ባዶ ነው። እንካ ተቀበል የአፌን ምስጋና ያለው ላደረግልኝ የሚመልሰው አንዳች የለኝም እጄም ባዶ ነው። እንካ ተቀበል የአፌን ምስጋና ላደረግልኝ የሚመልሰው አንዳች የለኝም እጄም ባዶ ነው። እንካ ተቀበል የአፌን ምስጋና ደማች በልስቴ አደረግልኝ የሚመልሰው አንዳች የለኝም እጄም ባዶ ነው። እንካ ተቀበል የአፌን ምስጋና አድርገህልኛልና ለዘላለም አመሰግንሃለሁ። 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 እንደርሱ የሚሆን ለእኔ የለም፣ እሱ ነው ያወጣኝ ከዚች ዓለም እያለች ውለታ ታወራኛለች። ነፍሴ ባንተ ፍቅር ተይዛለች። እንደርሱ የሚሆን ለእኔ የለም፣ እሱ ነው ያወጣኝ ከዚች ዓለም እያለች ውለታ ታወራኛለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስከ ልቀኝልን እስከ ልብ ኢየሱስ ኢየሱስ አስር ትላለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውዴ እስከ ልቀኝልን እስከ ልብ ኢየሱስ ኢየሱስ አስር ትላለች። ነፍሴ ባንተ ፍቅር ተይዛለች። እንደርሱም የሚሆን ለእኔ የለም፣ እሱ ነው ያወጣኝ ከዚች ዓለም እያለች ውለታ ታወራኛለች። ነፍሴ ባንተ ፍቅር ተይዛለች። እንደርሱ የሚሆን ለእኔ የለም፣ እሱ ነው ያወጣኝ ከዚች ዓለም እያለች ውለታ ታወራኛለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውድ እስኪ ልቀኝልን እስከ ልብ ኢየሱስ ኢየሱስ አስር ትላለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድ አንተ ውድ እስኪ ልቀኝልን እስከ ልብ ኢየሱስ ኢየሱስ አስር ትላለች። ነፍሴ ባንተ ፍቅር ተይዛለች።
እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ሁላችንም በሰላም ጠብቆ ይህን ትልቅ የነፍሳችን የመዳናችን ዋስትና የሆነውን የክርስትና መሰረት የሆነውን በመሰረቱ ክርስትና ከትንሣኤ ውጭ የለም። ትንሣኤ የሌለበት ክርስትና ክርስትና አይደለም። ትንሣኤ ከሌለ ክርስትና ምንም ጥቅም የለውም። ነገር ግን መድኃኒታችን ኢየሱስ ክርስቶስ መቃብርን ፈነቃቅሎ ነው የተነሳው። ገና በሶስተኛው ቀን እንኳን የለም፣ መቃብሩ ባዶ ነው። የብዙ ሰዎች መቃብር፣ የብዙ የሃይማኖት መሪዎች መቃብር ቢፈተሽ አጽሙ አለ፣ ስጋው አለ፣ አጥንቱ አለ፣ ርዝራዡ የቆየ ነገር አለ። ገና ግን በሶስተኛው ቀን መቃብሩ ባዶ ነበር እና የሉቃስንም ተናግሯል። ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 1 እስከ 7 ያለውን አብረን እናነባለን። እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከነሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባለው አገኙት። ገብተውም የጌታን ኢየሱስን ሥጋ አላገኙም። እነሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ አሏቸው ይላል። እስኪ እንጸልይ። እናመሰግንሃለን አምላካችን፣ የትንሣኤ ጌታ ነህ። ሞትን ድል አድርገህ የተነሳ ጌታ፣ ለእኛም ሞትን ድል አድርገን የመነሳት ተስፋ የሰጠህን የትንሣኤ በኩር የሆንክ መድኃኒታችን ኢየሱስ ክርስቶስ፣ ዛሬ በመቃብር ውስጥ ብዙ የእምነት መሪዎች አሉ። መድኃኒታችን ኢየሱስ ክርስቶስ ግን በአብ ቀኝ በክብር ስላለ ክብር ለስምህ ይሆን። በሕያዋንና በሙታን ልትፈርድ ዳግመኛ ስለምትመለስ መድኃኒታችን ሆይ አንተን ያመኑትን እነሆ የተከተሉትን ይዛቸው ልትሄድ ዳግመኛ ስለምትወጣ ስምህ የተባረከ ይሆን። በዚህ ስፍራ ሆነን የትንሣኤን የአንተም ትንሣኤ የእኛንም ትንሣኤ የሆነውን የአንተ መነሳት ለእኛ መነሳት ዋስትና የሆነውን የትንሣኤ በኩር የሆነውን የትንሣኤ መጀመሪያ የሆነውን ሙታንም የማይበሰብሱ ሆነው የሚነሱበት ጊዜ ስላለ መለከት የሚነፋበት ቀን ስላለ እኛም ሕያዋን ሆነን ለዘላለም ላንሞት ከአንተ ጋር በክብር ልንኖር የምንነሳበት ጊዜ ስላለ ይሄ ለእኛም መታሰቢያ ስለሆነ በዚህ ምክንያት እግዚአብሔርን አምላካችንን መድኃኒታችንን ኢየሱስ ክርስቶስን በአብ ቀኝ ያለውን አሁን ደግሞ በመካከላችን ያለውን እግዚአብሔርን መንፈስ ቅዱስን ልናመልክ ልናመሰግን በዚህ ያለን ክብር ላንተ ይሆን። ይህን ክፍለ ጊዜ ባርክልን፣ ቃልን ተናገረን። ለስምህ ክብር ይሆን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አሁን ባነበብነው ክፍል ላይ ከሳምንቱም በመጀመሪያው ቀን እሁድ ማለዳ ማለት ነው፣ ገና በጠዋት ሽቱ ይዘው አንዳንድ ሴቶች ወደ መቃብሩ መጡ። አስከሬኑን ሽቱ ሊቀቡት ነው የመጡት እና ልክ እንደመጡ ሁለት ሰዎች ይላል መጽሐፍ ቅዱስ፣ ነገር ግን እነዚህ መላእክት ናቸው፣ የሚያንጸባርቅ ልብስ የለበሱ ወደ እነሱ ቀረቡ እና ፈሩ። ሴቶቹ ወደ ምድር አቀርቅረው ሳሉ መላእክት እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ብለው ተናገሩ። ሕያው እኮ ነው፣ ምንድነው መቃብሩ ጋር የምትፈልጉት? ተነስቷል እኮ በዚህ ስፍራ እኮ የለም ብለው ተናገሯቸው። ሕያው እኮ ነው አሏቸው። ሽቱ ይዘዋል፣ እነሱ ሊቀቡ ነው የመጡት፣ ነገር ግን የለም። ክብር ለስሙ ይሁን። እርሱ ገና ሲሞትም ተናግሮ የሚነሳበትም ቀንና ቀጠሮ ሰጥቶ ሰዓቱንም ጭምር ተናግሮ ከተነሳ በኋላ የት እንደሚያገኛቸው ቦታውን ጭምር ተናግሮ ወደ ገሊላ እቀድማችኋለሁ ብሎ አስቀድሞ እንደተናገረ ተነስቷል። ሕያው እኮ ነው፣ በዚህ መካከል ለምን ትፈልጋላችሁ? የሞተው እኮ በገዛ ፈቃዱ ነው። ማንም አይደለም እሱን የገደለው። ነፍሴን በፈቃዴ አኖራታለሁ ነው ያለው። ደግሞ ፈቃዴ ነው አነሳታለሁ ያለው። ስለዚህ እኔ ነኝ እንጂ ማኖራት፣ እኔ ነኝ ደግሞ ማስነሳት አለ። ስለዚህ ልክ እንደተናገረው በሶስተኛው ቀን እነሳለሁ፣ ወደ ገሊላ እቀድማችኋለሁ ብሎ ተናግሯቸዋል። እና መላእክት እንዲህ አሏቸው፣ ለምን እዚህ ትፈልጋላችሁ? እሱ እኮ እንደተናገረ ተነስቷል አሏቸው።
በዘላለም እቅዱ መሰረት ነው ጌታችን ኢየሱስ ክርስቶስ ለመሞት የመጣው ለመሞት ነው። በመሰረቱ ሊሞት ነው የመጣው። መሞቱ አስፈላጊ ስለነበረ ነው። በሞቱ ለሙታን ያውን ሕይወትን ለመስጠት ስለሆነ በደሙ ኃጢአታችንን ለማጠብ ሰው ሆኖ ሥጋ ለብሶ በከብቶች በረት እንደ ባሪያ ሆኖ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ጌታችን ኢየሱስ ክርስቶስ ሥጋ ለብሶ መጣ። እሱ ሥጋ ለብሶ መጣ እንጂ ከጥንት የነበረ ከዘላለም የነበረ ሁሉ በእርሱ የሆነ ከሆነውም አንዳች እንኳን ያለ እርሱ ያልሆነ ፍጥረትን የፈጠረ ዙፋኑ የዘላለም ዙፋን መንግስቱ የዘላለም መንግስት የሆነ ጌታ በአብ ቀኝ የነበረ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ስላልቆጠረ በፈቃዱ የመለኮትነት ባህሪውን ትቶ ሰው ሆኖ መጣ። ሥጋ ለበሰ፣ ሥጋ ለብሶ መጣ። ከእግዚአብሔር ጋር እኩል የሚያደርገውን የመለኮት ባህሪ ሊዞ ለመቅረት አልፈለገም። ለምን? ሰውን ለማዳን ሰው መሆን ነበረበት። የሰው ልጆች ኃጢአት እንዲታጠብ ደም መፍሰስ አለበት። ደም ደግሞ እንዲፈስ ሰው መሆን አለበት። መለኮት ሰው መሆኑ ግድ ነበር። ሌላ አማራጭ አልነበረም። ሌላ ሰው ሊሞት አይችልም። የሌላ ሰው ደም ቢፈስ አይጠቅምም፣ ለራሱ ኃጢአተኛ ነውና። ስለዚህ አምላክ መሆን አለበት፣ ንጹሕ እንዲሆን፣ ኃጢአት የሌለበት እንዲሆን። ግን ደም ለማፍሰስ ደግሞ ሰው መሆን አለበት። ስለዚህ ሰው ሆነ እና ለመሞት ፈቃደኛ ሆነ። ያውም የመስቀል ሞት፣ እስከ መስቀል ሞት ድረስ ለአባቱ ታዘዘ። በሞቱ ሞትን ድል ለመንሳት፣ በሞት ላይ ስልጣን ያለውን ለመሻር፣ በሞት ፍርሃት ውስጥ ያሉትን ነፃ ለማውጣት ጌታችን ኢየሱስ ክርስቶስ ሞት እንደሚሸነፍ ለማሳየት፣ ሞት የተሸነፈ እንደሆነ ለማሳየት። ሰይጣን ሰዎችን ሁሉ ጊዜ የሚያስፈራራው በሞት ነው። ስለዚህ ሞት ከዚህ በኋላ ማስፈራራት አይችልም። የሞት መድኃኒት ተገኝቷል። ሞት ሞቷል። ሞት ተሸንፏል። ክርስቶስ ከሙታን ከተነሳ በእርሱ ያመኑት ይነሳሉ። ያንን ለማሳየት ጌታችን ኢየሱስ ክርስቶስ ሥጋ ለብሶ መጣ። ሰይጣን ምንም እንኳን በኃጢአት ምክንያት ሰዎችን ወደ ሞት ቢመራም የኃጢአት ዋጋ ሞት ስለሆነ ጌታችን ኢየሱስ ክርስቶስ ደግሞ የሞትን ዕዳን ለመክፈል ሥጋ ለብሶ መጣ። ስለዚህ ኃጢአት የሌለበትን ንጹሕ ደም አፈሰሰ። ንጹሕ ደም አፈሰሰ። ሰይጣን የሚገርማችሁ ኢየሱስ ክርስቶስ እንዲሞት ፍላጎቱ አይደለም። ሰይጣን ኢየሱስ ክርስቶስ እንዲሞት አይፈልግም። ለምን? ኢየሱስ ክርስቶስ ሞተ ማለት የሞት መድኃኒት ተገኘ ማለት ነው። ኢየሱስ ሞተ ማለት ከሞት የመነሳት ዋስትና ተገኘ ማለት ነው። ስለዚህ በተቻለ መጠን ኢየሱስ እንዳይሞት ብዙ ጥረት አድርጓል። ገና ሲወለድ በቤተልሔም አውራጃ ገና ሲወለድ ሰብአ ሰገል ወደ ሄሮድስ መጥተው የአይሁድ ንጉሥ ወዴት ነው ብሎ በጠየቁት ጊዜ ያኔ ነው ለመግደል የተነሳ እና ሰብአ ሰገል ከሄዱ በኋላ ወደ እርሱ አልተመለሱም። በሕልም ተረድቶ በሌላ መንገድ ሄዱ። ስለዚህ ማን ነው እሱ ብሎ በትክክል ሕፃኑ ያለበትን ቦታ ማግኘት ስላልቻለ በቤተልሔም አውራጃ የነበሩትን 2 ዓመትና ከዛ በታች የሆኑትን ሕፃናት በሙሉ ነው ያስፈጀው። በአንድ አውራጃ ውስጥ ያሉ ሕፃናትን በሙሉ ነው ያስገደለው። 2 ዓመትና ከ2 በታች የሆኑትን። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልቻለችም የሉምና ይላል መጽሐፍ ቅዱስ። ከዚያም በኋላ ኢየሱስ ክርስቶስ አልሞተም። ስለዚህ ዲያብሎስ ሌላ መንገድ ፈለገ። በእርግጥ በዚያን ጊዜ መልአኩ ዮሴፍን ሕፃኑን ሊገለው ንጉሡ ይፈልጋልና ቶሎ ወደ ግብፅ ሽሽ አለው። ወደ ግብፅ ሸሸ። ልጄን ከግብፅ ጠራሁት የሚለው እንዲፈጸም በግብፅ። ከዚያ በኋላ ሕፃኑን የሚፈልገው ሞቷልና አሁን ተመለስ አለው። ስለዚህ ሕፃኑ አልሞትም። ከዚያ በኋላ ጊዜው ሳይደርስ የክርስቶስን ዓላማ ለማጨናገፍ ከሰማይ መጣበትን ዓላማ ለማጨናገፍ ገና አገልግሎቱን ሊጀምር አካባቢ 40 ቀን በምድረ በዳ በጦምና በጸለየ ጊዜ ዲያብሎስ መጣና ወደ ትልቅ ቤተ መቅደስ ጫፍ ላይ አወጣው ይላል። ከዚያ በኋላ እስኪ ራስን ወደ ታች ወርውር፣ በቃሉ እንዲህ ተጽፏል፣ መላእክቱን ስላንተ ያዛቸዋል፣ እግርህን በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ መሆን ይታወቅ ዘንድ እስኪ ከዚህ ራስን ወደ ታች ወርውር አለው። ይህ ለማጨናገፍ ነው የመጣበትን ዓላማ።
ነገር ግን በዚህም አልተሳካለትም። መሞቱ ግድ ነው፣ አስቀድሞ ተወስኗልና። ከዚያ በኋላ ደግሞ በጣም የፍቅር ቋንቋ በሚመስል መንገድ በራሱ ደቀ መዝሙር በጴጥሮስ በኩል መጣ። ጌታችን ኢየሱስ ክርስቶስ እንደሚሞት እንደሚሰቀል ሲነግረው ጴጥሮስ ምን አለ? ጌታ ሆይ ይህ አይድረስብህ፣ ይህ አይሁንብህ፣ አንተ እንዴት ትሞታለህ ብሎ የፍቅር ቋንቋ በሚመስል ኢየሱስ ወደ መስቀል ሞት እንዳይሄድ ጥረት አደረገ። ስለዚህ ጌታችን ኢየሱስ ክርስቶስ ምንድነው ያለው? ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በእርግጥ ያንን ይናገር የነበረው ሰይጣን እንደሆነ ስለሚያውቅ ነው። ጴጥሮስን ሳይሆን በጴጥሮስን ተጠቅሞ ይናገር የነበረውን ሂድ ወደ ኋላ አንተ ሰይጣን ብሎ ጌታችን ኢየሱስ ክርስቶስ ተናገረ። ከዚህ ሁሉ አልፎ ጌታችን ኢየሱስ ክርስቶስ ወደ መስቀል ሞት ሄደ። ልክ በሞተ ጊዜ ሲቀበር በፍጹም እንዳይነሳ ደግሞ መቃብሩ እንዲታሸግ እንዲጠበቅ ጠባቂዎች እንዲቆሙ፣ ይህን ደግሞ በሌላ መንገድ ወደ ንጉሱ መጣ። ተናግሯል እኮ አስቀድሞ በሶስተኛው ቀን እነሳለሁ ብሏል። ስለዚህ የኋለኛው ጥፋት ከመጀመሪያው የከፋ እንዳይሆን ይሄ መቃብር መታሸግ አለበት፣ ይሄ መቃብር መጠበቅ አለበት፣ ጠባቂዎች ወታደሮች መኖር አለባቸው የሚል ትእዛዝ መጣ። ንጉሱ ምን አለ? ጠባቆች አሏችሁ፣ እንደፈለጋችሁ አድርጋችሁ አስጠብቁ አለ እና ከሙታን እንዳይነሳ፣ ነገር ግን እርሱ ያለውን የሚያደርግ አምላክ ነውና ሐሳቡ የማይከለከል አምላክ ነውና በሶስተኛው ቀን መቃብርን ፈነቃቅሎ ነው የተነሳው። ሞት ይዘው ዘንድ አልቻለም፣ መቃብር ይዘው ዘንድ አልቻለም። ስለዚህ በሶስተኛው ቀን ታላቅ የምድር መናወጥ ሆነ ይላል መጽሐፍ ቅዱስ። እና ድንጋዩን ገጥሞ ነበረ፣ ጠባቂዎችን አቁሞ ነበረ። ኢየሱስ ክርስቶስ ግን ተነስቷል። ከዛ በኋላ መጥቶ ሲያዩ መቃብሩ ባዶ ነው። ያገኙት ነገር ቢኖር ምንድነው? ከፈኑ ብቻ፣ ራሱን ተጠምጥሞ የነበረበት የራሱ ጥምጥም ብቻ፣ ግን ስጋ የሚባል ነገር የለም። ተነስቷል፣ ባዶ ነው መቃብሩ። እና ሰይጣን በጣም ያፈረበት ጊዜ ነው። ከዛ በኋላ ደግሞ ሌላ ዘዴ ሞከረ። አይ እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት ብላችሁ አውሩ፣ የውሸት ወሬ አስፋፉ። እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት። እስከ ዛሬ ድረስ ይነገራል። በዚያ ጊዜ አልተነሳም፣ ሰረቁት እና ያንን መናገር ጀመረ። የሐሰት ትምህርት፣ የሐሰት ነገር እስከ ዛሬ ድረስ ልታመን የማይችል ነገር ነው የተናገረው። ኢየሱስ ክርስቶስ ግን መቃብሩን ፈነቃቅሎ ተነሳ። ከተነሳ በኋላማ ልክ እንደተነሳ በሌላ መንገድ ወደ አባቱ አልሄደም። መጥቶ እየታያቸው ለነ መግደላዊት ማርያም፣ ለደቀ መዛሙርቱ፣ ከ500 ለሚበልጡ ሰዎች፣ ለነ ያዕቆብ፣ ለነ ኬፋ አይታቸዋል። ታይቷቸው አብሯቸው እየበላ እየጠጣ የሆነ መንፈስ ነገር ነው እንዳይባል በእኔ እንደምታዩት መንፈስ ስጋና አጥንት የለውም። ይኸውላችሁ የችንካሩን ስፍራ በሚስማር የተቸነከርኩበትን ቁስሎችን እዩ። ይኸው በጦር የተወጋውበትን ጎኔን እዩ። እስኪ አምጡና የሚበላ ነገር ከእናንተ ጋር ልብላ ብሎ ላዘኑት፣ ተስፋ ቆርጠው በኤማሁስ መንገድ ለሚሄዱት መንገድ ተገናኝቶ እየተናገረች ለ40 ቀናት ከነሱ ጋር ቆየ። በደንብ እየታያቸው እየተናገራቸው በስውር እንዳይሄድ። በስውርማ ቢሄድ አልተነሳም እኮ ይላሉ። ከ500 ለሚበልጡ ሰዎች በአንድ ጊዜ ነው የታየው። 500 ሰዎች አንድ ላይ መዋሸት አይችሉም። በነገራችን ላይ 500 ሰዎች አንድ ላይ ቢማማሉ አንዱ ግን እውነቱን ማውጣቱ አይቀርም። ጌታችን አንድ ጊዜ ከ500 ለሚበልጡ ነው የታየው። እዛ ቆማማ የአትክልት ጠባቂ መስዋዕት ስታለቅስ የነበረችው ለመግደላዊት ራሱን የተገለጠላት፣ ለነ ጴጥሮስ ራሱ ተገለጠላቸው፣ ለነ ቶማስ በኋላ ለተጠራጠሩ ሁሉ ተገለጠላቸው። ጌታችን ኢየሱስ ክርስቶስ ከሙታን መነሳቱ በማያሻማ መልኩ የተረጋገጠ ሆነ። ሐዋርያው ጳውሎስ ይህንን ሲናገር በመጨረሻም እንደ ጭንጋፍ ለሆንኩ ለእኔ ደግሞ ተገለጠ።
በደማስቆ መንገድ ላይ ሳውል ሳውል ስለምን ታሳድደኛለህ እያለ ጌታ ሆይ አንተ ማን ነህ? እኔ ኢየሱስ ነኝ። ፊት ለፊት እየተገናኘው እየተናገረው ለጳውሎስም ጌታ ኢየሱስ ተገልጧል። ከዛ በኋላ ደቀ መዛሙርቱ በገሊላ አብሮ ሳሉ ከነሱ ጋር ከቆየ በኋላ 40 ቀን አብሯቸው ከቆየ በኋላ አይናቸው እያየ ከፍ 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 እያለ እንዲህ እያዩ ወደ ሰማይ ሲወጣ ደመና ሰውራ እስክትቀበለው ድረስ ወደ ሰማይ እያዩ ጌታችን ኢየሱስ ክርስቶስ በክብር ወደ አባቱ አረገ። ከዛ በኋላ መላእክቱ እንደዚህ አሉ፣ እናንተ የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ሲወጣ እንዳያችሁት እንዲሁ ይመለሳል አሏቸው። ስለዚህ እንደሚመለስ ተናግሯል። ጌታችን ኢየሱስ ክርስቶስ ተነስቷል። አሁን የእርሱን የትንሣኤ በዓል ማክበር ብቻ ሳይሆን እኛም እንደምንነሳ ማስረጃ አለን ማለት ነው። ጌታ ኢየሱስ ክርስቶስ የትንሣኤ በኩር ሆኖ ነው የተነሳው። ስለዚህ እኛም እንነሳለን። ክርስትናችን ከመነሳት ጋር አንድ ነው። ክርስቶስ ካልተነሳማ ክርስትና ከንቱ ነው፣ እምነታችን ከንቱ ነው። ስለዚህ በዚህ ህይወት ብቻ ጌታን ተስፋ አድርገን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ነገር ግን መጽሐፍ ቅዱስ እንደሚናገረው ይህ የሚሞተው የማይሞተውን ይለብሳል፣ የሚበሰብሰው የማይበሰብሰውን ይለብሳል፣ የውርደት አካል የክብር አካል ይለብሳል፣ መሬታዊው ሰማያዊውን ይለብሳል። ጌታችን ኢየሱስ ክርስቶስ አንድ ጊዜ በክብር ይመለሳል። መላእክት መለከት ይነፋሉ። ከዕለታት በአንዱ ቀን በድንገት መለከት ይነፋል። ጌታችን ኢየሱስ ክርስቶስ ይመለሳል። በክርስቶስ የሞቱት እነሱም ይነሳሉ። ምናልባት እኛ ሕያዋን ሆነን እስከዛ ጌታችን በመለከት እስከሚገለጥበት ጊዜ ድረስ በሕይወት የምንሆን ከሆነ የሞቱት በሙታን በመቃብር ውስጥ ያሉት ክርስቶስን አምነው የዳኑት እንኳን የመለከቱን ድምፅ ሰምተው ይነሳሉ። እኛ ደግሞ በሕይወት ያለን ከእነሱ ጋር ጌታን በአየር ለመቀበል በደመና እንነጠቃለን። ጌታችን ኢየሱስ ክርስቶስ ደመና ሰውራ እንደተቀበለችው እኛም በደመና እንነጠቃለን። ኢየሱስ ክርስቶስ በክብር ይመለሳል። መቼ እንደሚመለስ ባናውቅም፣ ነገር ግን አሁን ያለንበት ጊዜ የመጨረሻው መጨረሻ ላይ እንደሆነ እናውቃለን። የነገሮች ሁሉ ፍጻሜ ተቃርቧል። እስከሚቀጥለው ፋሲካ ጌታ ቢመጣስ? እስከሚቀጥለው ፋሲካ ጌታ ቢመጣስ? አድራሻችን በሰማይ ቢሆንስ? ወይም አንዳንዶቻችን ከዛ በፊት ብንጠራስ? ክብር ለስሙ ይሁን። ወደ ዘላለሙ ቤታችን ወደ ዕረፍት ስፍራችን እንሄዳለን። እርሱ በሰማይ አለ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ብሎናል። ይቺ ምድር ጊዜያዊ ድንኳን ነች። የለበስነው ስጋችን ጊዜያዊ ድንኳን ነው፣ የሚያልፍ ነው። ለዘላለም የምንኖርበት፣ ህመም የሌለበት፣ ማጣት የሌለበት፣ መቸገር የሌለበት፣ ተስፋ መቁረጥ ማዘን የሌለበት፣ በጉ ብርሃኗ የሆነበት ከቅዱሳን ጋር ከመድኃኒታችን ከኢየሱስ ክርስቶስ ጋር ለዘላለም የምንኖርበት አዲስ ሀገር፣ አዲስ ስፍራ ተዘጋጅቶልናል። የጌታችን የኢየሱስ ክርስቶስ የእኛ ትንሣኤ በኩር ነው። ቅዱስ ስሙ ለዘላለም የተባረከ ይሆን። ይህን አምላካችን እናመስግነው በጭብጨባ። ስሙ ለዘላለም የተባረከ ይሆን። ክብር ለስሙ ይሆን። እናመሰግናለን ጌታ ሆይ፣ ክብር ለአንተ ይሆን። ጌታችን በክብር እንደተነሳ እኛም ደግሞ በሰማያዊ አካል በአዲስ አካል ስለምንነሳ ክብር ለአንተ ይሆን። እስከዚያ ድረስ እጆቻችን ይዘህ አንተ ምራን። ስምህ ለዘላለም የተባረከ ይሆን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እጅህ ተቸንክሮ ጎንህም ተወግቶ የእሾኩ ጉንጉን ራስህን በስቶ መላው አካላትህ ደም እየፈሰሰው አጥንት እስኪቆረጥ ጅራፍ የቦጨቀው ጨርቅ እስኪወሰድ እርቃንህን የሆንከው ሞቴን ልትወስድልኝ ሞቴን ሞተልኝ ነው።
በነበረን የአምልኮ ጊዜ እንደተባረካችሁ በቃል ደግሞ ብዙ እንደተማራችሁ ተስፋ እያደረግን በመቀጠል እናንተን እያዝናና ቁም ነገር ወደሚያስጨብጠው አጓጊ ፕሮግራማችን እንገባለን። ጨዋታችንን ስንጀምር የመጀመሪያ ጨዋታ የሚሆነው የመጽሐፍ ቅዱስ ጥቅስ ፍለጋ ነው። ተጫዋቾች በእጃቸው መጽሐፍ ቅዱሳቸውን ይይዛሉ። ከዛም የመጽሐፍ ቅዱስ ክፍል እንነግራቸዋለን። ከተሰጡት ሰከንዶች በኋላ ክፍሉን ፈልገው መስመሩን ካቋረጡ በኋላ ጮክ ብለው ማንበብ አለባቸው። ቀድሞ ያነበበ አሸናፊ ይሆናል። ስለዚህ ወደ ጨዋታው ስንገባ በቡድን ነው የምትሆኑት። 4 ቡድን ነው የሚኖረን ማለት ነው። በመጀመሪያ ለአራታችሁ ስም ታወጣላችሁ። እኛም ደግሞ ከፈለገን ቲም እንሰጣቸዋለን። ተከፋፈላችሁ ወደ ጨዋታው እንገባለን ማለት ነው። በተቀመጣችሁበት እንደዚህ ግማሻችሁ ወደዚህ ግማሻችሁ አንድ ቡድን እንደዚህም አንድ ቡድን ትሆኑልናላችሁ። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው የኛ ጌታ። እሺ የመጀመሪያ የቡድናችን ስም ትንሳኤ ነው። ሁለተኛ ምን ትላላችሁ? ፋሲካ። ሁለተኛ ደግሞ ፋሲካ። ሶስተኛ ቡድን ትንሳኤ። ከትንሳኤና ከፋሲካ ውጪ ፋሪስ። እሺ አራተኛ ሻሎም። እሺ ትንሳኤ፣ ፋሲካ፣ ፋሪስ፣ ሻሎም። ከየቡድናችሁ አንዳንድ ሰው ትሰጡናላችሁ። ከቡድናችሁ አንድ ሰው ወክሉ። ከነፓስተር ውጪ እዚህ ጋር ከተተከው ከነፓስተር ውጪ። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው የኛ ጌታ የጌቶች ጌታ ነው። ለብዙዎች መቃብር ይሰራል፣ ጥቂት ይታደሳል። ጀግና የተባለ ሺህ ገዳይ ስንት ሰው ተረስቷል። ሞትን ድል አድርጎ የወጣ መቃብር ፈንቅሎ። ጨዋታው የሚሆነው አሁን የምንነግራችሁን ክፍል ቀድሞ የከፈተ ይሄንን መስመር ቀድሞ አልፎ ያነበበልን አሸናፊ ይሆናል ማለት ነው። ስለዚህ ስንጀምር 1 2 3 ሁሴ ምዕራፍ 6 ከቁጥር 2 ሆሴዕን 6:2 ከሁለት ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ትክክል። ለአስራት ነው ትክክል። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። የዚህ ጨዋታ አሸናፊዎች የሚሆኑት ሻሎሞች ናቸው። ሌሎቻችሁ ወደ ቦታችሁ ትቀመጣላችሁ።
ሁለተኛ ጨዋታችን የሚሆነው መዝሙር ማጠናቀቅ ነው። ይህም ማለት ለተጫዋቾቻችን መዝሙር እንከፍታለን። ከዛም የመዝሙሩን ክላሲካል በመስማት መዝሙሩን ማወቅና የዘማሪውን ስም መናገር እንዲሁም ደግሞ የተወሰነ የአዝማቹን ክፍል መዘመር ይጠበቅባቸዋል። ወደ ጨዋታው እንሄዳለን። አንበሳ ነው የይሁዳ አንበሳ የሞትን አንተሽ ናት ያለች አይደል? ዘምሪ ኢየሱስን ይዞ ቃሉን ተመርኩዞ በትከሻው መሃል ተንተርሶ ኢየሱስን ይዞ ቃሉን ተመርኩዞ በትከሻው መሃል ተንተርሶ አሁን አይቻልም። አንድ ሰከንድ ቀድሞ እጅ ያነሳ ነው። እሺ ዳንኤል ሚካኤል ነው። ዳንኤል አይደለም፣ እንዳለ ወልደ ጊዮርጊስ ነው። ጌታ ሆይ ባንተ ያለኝ ደስታ የለም ምድር ዘምሪ እስቲ። ጌታ ሆይ ባንተ ያለኝ ደስታ የለም ምድር ላይ የለም በዓለም ላይ አንተ ራስህ የዚህ አይነት ፈተና ሲገጥማችሁ ምንም መዝሙር ሳታውቁ ብቻ ጨዋታ 3 የሚሆነው ጥያቄና መልስ ሲሆን ከመጽሐፍ ቅዱሳችን የተመረጡ ጥያቄዎች እናወጣለን። እናም አሁንም ከቡድናችሁ አንድ ሰው ትሰጡንና ያንን ጥያቄ የሚመልስ አንድ ሰው ትሰጡናላችሁ ማለት ነው። እሺ፣ የሚሆነው ከመጽሐፍ ቅዱስ ጥያቄ እንጠይቃቸዋለን። ያንን ነው የምትመልሱት ማለት ነው። የመጀመሪያ ካንተ እንጀምራለን፣ ከታዴ። እሺ፣ ከአንድ እስከ 4 3 እሺ። የኢየሱስን ጥምቀትና ፈተና ያልተናገረው የትኛው የወንጌል መጽሐፍ ነው? ሀ የማቴዎስ ወንጌል፣ ለ የማርቆስ ወንጌል፣ ሐመሩሃ የሉቃስ ወንጌል፣ መ የዮሐንስ ወንጌል። መልሱ አልተመለሰም። እሺ ስንት ቁጥር መረጥክ? ከአንድ 4 ቁጥር። ኢየሱስ በጣም ቀላል ጥያቄ ነው። ኢየሱስ ጴጥሮስን
ጴጥሮስ እንዲከተለው የጠራው የት ነበር? ሀ በመርከብ፣ ለ በደማስቆ መንገድ ላይ፣ ሐመርሃ በቢታንያ ከተማ፣ መ በገሊላ ባህር አጠገብ። እሺ አሸንፏል። ከሁለታችሁ ነው። አንድና ሁለት ነው ያልተመረጠው። አንድና ሁለት አንድ። እሺ አብርሃም ልጁን ይስሐቅን ሊሰዋ የወሰደው ተራራ ማን ይባላል? ሀ ሞሪያ፣ ለ ሲና፣ ሐመርሃ ቀርሜሎስ፣ መ አራራት። ሞሪያ መልሱ በትክክል ተመልሷል። እንዴት ነው የምንለየው? እሺ የቀረው ሁለት ነው። ስለዚህ ሁለተኛ ጥያቄ ነው የምጠይቀው። እሺ ኢየሱስ በናይን ከተማ ከሞት ያስነሳው ማንን ነበር? በናይን ከተማ ከሞት ያስነሳው ማንን ነበር? ሀ አልዓዛርን፣ ለ የኢያሮስን ልጅ፣ ሐመርሃ የመበለቲቱን ልጅ፣ መ ከዛ ከተማ ማንንም አላነሳም። የመበለቲቷን ልጅ መልሱ። እሺ ሶስታችሁን እንለያለን። ስንለይ ቀድሞ እጃችሁን ያወጣ ነው የሚሆነው። ቀድሞ እጁን ያወጣ መልሱን ይመልሳል ማለት ነው። ስለዚህ ቀድሞ መመለስ ምናምን አይቻልም፣ በእጅ ብልጫ ነው። እሺ በብሉይ ኪዳን ውስጥ የኢየሱስ ክርስቶስን ዳግም መወለድ የሚያሳዩ አንድ ወይም ሁለት ትንቢቶችን ዘርዝሩ። መርክኔ ቀድሞ አንስቷል። መርክኔ። እሺ መርክኔን የቀደመው ምንድን ነው መልሱ? ዘፍጥረት ምዕራፍ 21 ላይ 22 ላይ ይቅርታ፣ ወደ ሞሪያ ተራራ ይዞ ሄደ። ከዛ በኋላ ሞሪያ ተራራ ላይ ጌታ ኢየሱስ ክርስቶስ እንደሞተና እንደተነሳ እሱም አብርሃም ደግሞ ይስሐቅን አሰረው። ከዛ በኋላ ጌታ ኢየሱስ ክርስቶስ ከጫካ አንድ በግ ሰጠ። ከዛ በኋላ ታረደ በሱ ፈንታ። በእኛ ፈንታም ክርስቶስ ደግሞ እንደዛ ታርዷል። በትክክል ተመልሷል። አራተኛ ጨዋታ የሚሆነው ፓስተሮችን የምናጫወትበት ነው። ይሄም ጨዋታ ድምጽ መለየት ነው። ወደዚህ ይመጡና ጀርባቸውን ወደዛ ሰጥተው ይቀመጣሉ። ከናንተ መካከል አንድ ሰው ያወራል። ያንን ሰው ማን እንዳወራ መለየት ነው። ይሄም ደግሞ ምሳሌ አለው። ምን ያህል እረኞች የበጎቻቸውን ድምጽ ያውቃሉ የሚለውን ለመፈተን ያዘጋጀነው ጥያቄ ነው። እሺ ስለዚህ ውድ የቤተ ክርስቲያናችን መጋቢዎች ወደዚህ ትመጣላችሁ። አሁን የምትሰማውን ድምጽ የማን እንደሆነ ትለይልናለህ። ሰላም ፓስተር። ሰላም ፓስተር። የመጨረሻ ሶስት ጊዜ ብቻ ነው የሚቻለው። ሶስተኛ የመጨረሻ አንድ ጊዜ ጮክ ብለህ ሰላም ፓስተር። ሮማን በትክክል አልተመለሰም። ስለዚህ ያወራችሁም ፓስተርም ወደ ቦታቸው በክብር እንሸኛቸው። ሁለተኛ ለፓስተር ኢሳያስ ይሆናል። ፓስተር አሁን የምትሰማውን ድምጽ ትመልሳለህ። ሰላም ፓስተር። ሰላም ፓስተር። አዳነች። ተመልሷል አይደል? በትክክል ተመልሷል። አንድ ጊዜ አጨብጭቡላቸው። እሺ አሁን ፓስተር ቲጂ የሚሰማውን ድምጽ ይመልስልናል። ሰላም ፓስተር።
ሰላም ፓስተር። የመጨረሻ ሰላም ፓስተር። ዳኒ ባቲ 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 አይደለም። ስለዚህ ፓስተር ወደ ቦታ ሰላም ተባባሉ። እሺ የመጨረሻ ይሄንን ድምጽ ተሜ ላይ ይልናል። ሰላም ዶክተር፣ ሰላም ዶክተር፣ የመጨረሻ ሰላም ዶክተር። ሶስተኛውን በትክክል አላለችም። ሶስተኛ ልክ አይደለም። ስሟን ካላወቅ ምልክት አይ ሰላም ዶክተር። ጽጌረዳ ትክክል አልተመለሰም። ጥልፍልፍ ነው። ያም ማለት ተጫዋቾች እርስ በርሳቸው እጆቻቸውን ይያያዛሉ፣ እጆቻቸውንም ያስተሳስራሉ። ከዚያም እርስ በርሳቸው መያያዛቸውን ሳይለቁ ወደ መጀመሪያ ቦታቸው ለመመለስ ይሞክራሉ። ይሄንን እኛ አንድ ጊዜ ተጫውተን እናሳያቸዋለን። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። ሳትላቀቁ መያያዝ ማለት ግልጽ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። መቃብሩን የፈነቃቀለው የእኛ ጌታ የጌቶች ጌታ ነው። ለብዙዎች መቃብር ይሰራል፣ በጌት ይታደሳል። ጀግና የተባለ ሺህ ገዳይ ስንት ሰው ተረስቷል። ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። መቃብሩን የፈነቃቀለው የእኛ ጌታ የጌቶች ጌታ ነው። ያ ኢየሱስ ገና በሕይወት በእኛ ዘንድ ያለ በሦስተኛው ቀን ከሙታን እነሳለሁ ካለ ከፊተኛው ስተት ኋለኛው እንዳይብስ ያሉ በዘብ እንዲጠበቅ መቃብሩ ብለው ተማማሉ። ግን አልቻለም መቃብር ሊይዘው እንደ ስጋታቸው እንደ ተናገረ ተነስቷል፣ በእርግጥም ታማኝ ነው። አንበሳ ነው የይሁዳ አንበሳ
የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። ስለዚህ ይህንን ጨዋታ ማንም አላሸነፈም። ፋሲካችን ክርስቶስ ታርዷልና በመስቀል ላይ ሳለ ጨለማው በረታ። የሰው ሁሉ ኃጢአት መስቀል ላይ ተረታ። ላማ ሰበቅታኒ እያለ ሲጣራ እሱ ኃጢአት ሆኖ ለኛ ብርሃን በራ። ይታሸግ መቃብሩ ይጠበቅ ከበሩ ገብተው እንዳይሰርቁት ወታደር ጨምሩ። ምን አይነት ነገር ነው ገሎ መደናበር? መልአኩን መጣ ፈዘዘ ወታደር። በሶስተኛው ዕለት የሚቀባውን ሽቶ በእጄ እንደያዝኩኝ ስራመድ በፍጥነት ከቦታው ደረስኩኝ። ይከፈት መቃብሩ ተነስቷል አጣሩ ከፈኑ ብቻ ነው ስለሱ መስክሩ። በፕሮግራማችን ብዙ ትምህርት እንዳገኛችሁ ተስፋ እናደርጋለን። እዚህ የተገኛችሁ እናም ደግሞ በሶሻል ሚዲያዎቻችን የምትከታተሉን በሙሉ ውድ የጌታ ቤተሰቦቻችን ጥሪያችንን አክብራችሁ ስለተገኛችሁ እንዲሁም ውድ ጊዜያችሁን ሰውታችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። መልካም የትንሣኤ በዓል ለቤተሰቦቻችሁ እንዲሁም ለመላው ዓለም ለምትገኙ የጌታ ቤተሰቦች እየተመኘን እኛ ከወዲሁ እንሰናበታችኋለን። አብረናችሁ የቆየነው እኔ በእምነት ሀብታሙና እኔ በጸሎት ኢያሱ በጋራ በመሆን ነበር። በድጋሚ መልካም በዓል። የመዳን ቀንዴ ጌታዬ አምላኬ ያስነሳው በኔ ከአብ ጋር ያስተራረቀኝ ዘወትር የሚማልደኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ጌታዬ አምላኬ ያስነሳው በኔ ከአብ ጋር ያስተራረቀኝ ዘወትር የሚማልደኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ የመዳን ቀንዴ ጌታዬ አምላኬ ያስነሳው በኔ ከአብ ጋር ያስተራረቀኝ ዘወትር የሚማልደኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ሊቀጋህ ሆኖልኛል ሊቀጋህ ሊቀጋህ ሆኖልኛል ሊቀጋህ ሊቀጋህ ሆኖልኛል ሊቀጋህ ሆኖልኛል ሊቀጋህ አማላጄ የዘላለም ወዳጄ አማላጄ የዘላለም ወዳጄ አማላጄ የዘላለም ወዳጄ አማላጄ የዘላለም ወዳጄ እነሱ እንዳይኖሩ ሞት ገደሏቸው ብዙዎች ናቸው እርሱ ግን ዘላለም ሊኖር ስለሆነ ዘወትር ይኖራል ለኔ የማምለክ አማላጄ አማላጄ የዘላለም ወዳጄ አማላጄ የዘላለም ወዳጄ ሊቀጋህ ሆኖልኛል ሊቀጋህ ሊቀጋህ ሆኖልኛል
ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ አጋጣሚ አይደለም መወለድ ማለቴ ሰይጣን ሲቀጠቀጥ ለራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ለኔ ግን ሲነጋ ይኸው ታሪኬ ተጀመረ እዚያ ጋ ምስጋናዬ ምስጋናዬ ይኸው ለጌታዬ ምስጋናዬ ምስጋናዬ ይኸው ለጌታዬ በቃሉ እውነተኛ በተግባሩ በግ ክፋት የሌለበት የእግዚአብሔር በግ እኔን ሊያዘምረኝ እሱ አለቀሰ እኔን ሊያከብረኝ ውርደትን ለበሰ ያደረገው በቀር ኢየሱሴ ምንም ታሪክ የለኝ ራሴ ያደረገው በቀር ኢየሱሴ ምንም ታሪክ የለኝ ራሴ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ አጋጣሚ አይደለም መወለድ ማለቴ ሰይጣን ሲቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ለኔ ግን ሲነጋ ይኸው ታሪኬ ተጀመረ እዚያ ጋ ምስጋናዬ ምስጋናዬ ይኸው ለጌታዬ ምስጋናዬ ምስጋናዬ ይኸው ለጌታዬ